ሃይ እንዴት ናችሁ? 2.8 ሚሊዮን ፎሎወር ልንገባ ኦልሞስት ወደ 2000 ምናምን አካባቢ ፎሎወር ነው የቀረን። ሶ እንግዲህ ሁላችሁም ይሄን ፔጅ ፎሎ በማድረግ በጣም ብዙ ነገር መማር ትችላላችሁ ብዬ አስባለሁ። ሶ እንግዲህ ተረባርበን እቺን 2000 በዚህ ቪዲዮ ብቻ እናስገባታለን ብዬ አምናለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። እንዴት ናችሁ? ዶክተር አብይ ነኝ። ዛሬ እዚህ የምገኘው አንዳንድ እቃዎች ለመግዛት ነው ለልጆች። እንደዚህ አይነት እንደ ቸኮሌት ነገር ሱፐርማርኬት ውስጥ ነው ያለ ነው እና አንዳንዴ ምን አስባለሁ መሰላችሁ ልጆች ምርመራ ሳደርግላቸው ያለቅሳሉ እና ሲያለቅሱ ማባበል አለብን እና በማባበል ብቻ አይሆንም እና አንዳንዴ እንደዚህ አይነት ነገር ሽልማት የሚሆን ቸኮሌት ከረሚላ ቸኮሌት ናቸው መሰለኝ። ግን እቃ ያስፈልገኛል። እቃ መያዣ አለ እንዴ? ችግር አይደለ? እንዴት ነህ? አንዳንድ እኮ ነገሮች ለልጆች እና እንትን ነው። ቸኮሌቶች ናቸው እነዚህ፣ ከረሚላዎች ናቸው አይደል? ወይም ብንሰጣቸው ልጆች ደስተኛ ይሆናሉ ብዬ አስባለሁ እና እየሸለምናቸው ይመስልን ብንመረምራቸው እዛ አንተ ስራ ቦታ እና እቺ ነገር ቆንጠር እያደረግን ብንሰጣቸው ማልቀሱም የለም። ችግር የለም ቀበላለሁ። ደህና ነኝ በጣም። ሌላ ቸኮሌት ነገር አለ። እነዚህ ምንድን ናቸው? ቸኮሌት ነገር ደግሞ ቢኖር ደግሞ በጣም በቃ የበለጠ እነዚህ ከረሜላ ናቸው እነዚህ። በቃ እስኪ ከአይነት አሁን ሎሊፖፕ ነው። ይሄም ሎሊፖፕ ነው። ይሄም አሪፍ ነው። ይሄም ሎሊፖፕ ነው። ፌመስ እንዳታረጊ ብትው ምን ችግር አለ? እስኪ ሌላ ምን እንጨምር? ይሄ በጣም ብዙ ነው አይደል? ሌላ እስኪ ምን እንጨምር? እግዚአብሔር ይመስገን ሁሉ ሰላም። ቴንኪው ነባት። ቴንኪው ሶ ማች። ሌላ ይሄ ቺፕሶች ናቸው መሰለኝ። ሌላ ምን አለ መስጠት የምንችለው ለልጆች ማሻማት የምንችለው ምን አለ? ሪኮመንድ ብታደርግ እንትን ነው ለአንድ ሰው ነው የሚሰጠው። አንድ ሰው ስለሆነ እንደዚህ ብዙ መሆን አለበት። ምን እስኪ መክፈት ይቻላል። ችግር የለም መውሰዳችን አይቀር። ችማ ይህም እንደዛው ነው እንግዲህ። ይሄን ሁሉ ወስድላችኋለሁ ልጆችዬ። እነሱ ቢያለቅሱም አሁን እችን ቸኮሌት ሲወስዱ ማልቀሳቸውን ያቆማሉ ማለት ነው። እና አንዳንዴ ልጆችን ስናክም ከማጫወት ከማባበልም አልፎ አንዳንዴ እንደዚህ አይነት ነገር ማድረግ ጥሩ ነው ብዬ አስባለሁ። አይመስልም አይደለ? ልጆቹ ይወዳሉ ጣፋጭ ነገርና ያው መለመድ ባይኖርበትም ግን ለጊዜያዊ የሆነ ሁኔታ የማይወዷት አንድ ምርመራ አለች። እቺ ፍሌክሲብል አፍንጫ በኩል ምን መረምራቸው ኢንዶስኮፒ የምትባል ምርመራ አለች እና አፍንጫቸው ውስጥ ያለ የአፍንጫ ቶንሲል ምናምን ቼክ ለማድረግ እሷን ስንመረምር በጣም ያለቅሳሉ። ለዛች ነገር ደግሞ ስለዚህ እቺን እያሳየ የምትመረምራቸው ከሆነ ይቀላል። ትሪት እናደርጋቸዋለን እንደ በጸባይም በምንም። ግን አንዳንዴ ደግሞ እቺን ታስፈልጋለች አይመስልም? ቀመስ እያደረገ ይፈልጋሉ። ኦልራይት ሌላም ሪኮመንድ የምታደርገኝ ነገር አለ? ሌላ እንደው ብስኩት እንኳን ብዙ እንዲህ በእጅ የሚሰጥ ነገር ከዚህ የተለየ ነገር ይብቃን አይደለ? ኦልራይት እንግዲህ ይሄ ሁሉ እንግዲህ አያችሁት
መያዝ ራሱ ከባድ ነው። ይሁሉ ለልጆች ነው እንግዲህ ማለት ነው። ኦኬ ሶ እቃችን ያዛትና ሂሳብ እናሰራ አይደለ? ኦልራይት የቶንሲል ህክምና ወይም ሰርጀሪ ከተሰራ በኋላ መልሶ ሊተካ ወይም ደግሞ ሊመጣ ይችላል ወይ የሚል በጣም ብዙ ጥያቄዎች ወላጆች ይጠይቁኛል። ዛሬ ለዛ መልስ እሰጣችኋለሁ። ከዛም በተጨማሪ ደግሞ አንዳንዴ እንደዚህ ሊተኩ ሊደጋግሙ ወይም ደግሞ ሊመጡ የሚችሉ ወይም ደግሞ በብዛት እንዲህ አይነት ባህሪ ያላቸውንም ችግሮችም ጭምር እነግራችኋለሁ። ወደ ጥያቄዎቹ ልምጣ። እንግዲህ የጉሮሮ ቶንሲል እና የአፍንጫ ቶንሲል ብለን እንለየው። የጉሮሮ ቶንሲል ከሆነ አንድ የጉሮሮ ቶንሲል ከወጣ በኋላ መተካት የሚባል ነገር ዚሮ አይታሰብም። ሰርጀሪው ግን ኤክስትራ ካፕሱላር መሆን መቻል አለበት። ፓርሻል ቶንሲሌክቶሚ ከሆነ ዛትስ ዲፍረንት። ያ ማለት ቶንሲሉ ከነ ካፕሱሉ ስላልወጣ እዛው ቦታ ላይ ይኖራል ማለት ነው። አንዳንዴ ይሄ ሊሰራ የሚችለው ዝም ብሎ ላርጅ ለሆነ ቶንሲል ሳይዙን ለመቀነስ ተብሎ የሚሰራ ሰርጀሪ አንዳንዴ ሊሆን ይችላል። ያ ከሆነ ቶንሲሉ አለ፣ ስለዚህ ተካ ማለት ባንችልም የቀረው ቶንሲል እዛው ተቀምጦ ይኖራል ማለት ነው። ነገር ግን ስታንዳርድ የሆነው እኔም እስካሁን ድረስ የምሰራው ኤክስትራ ካፕሱላር ቶንሲሌክቶሚ የጉሮሮ ቶንሲል ማለት ነው የመተካት የሚባል እድል የለውም። አንደኛ። ሁለተኛ ደግሞ የአፍንጫ ቶንሲልን እንየው። የአፍንጫ ቶንሲል ባህሪው ምንድን ነው? አፍንጫ ውስጥ ነው የሚገኘው፣ ድብቅ ነው፣ በጣም ጀርባ ላይ ነው ያለው። ሰርጀሪን በሚሰራበት ጊዜ እንደ ጉሮሮ ቶንሲል ፊት ለፊት እየታየ ሳይሆን ከጀርባ በኩል እየታየ የሚሰራ የህክምና አይነት ነው። በጣም ልምድ ይፈልጋል፣ በጣም ጥንቃቄ ይፈልጋል፣ በጣም ኬር ይፈልጋል ሲሰራ ማለት ነው። ስፔሻሊ ደግሞ 100% ለማውጣት አስቸጋሪ ስለሆነ ማለት ነው። 100% መውጣቱም ደግሞ 100% አስፈላጊ ነው ማለትም አይደለም። ስፔሻሊ በጆሮ ቱቦ ስር አፍንጫና ጆሮአችን በሚገናኝበት ቱቦ ስር አካባቢ ያሉ የተወሰኑ ፓርቶች ሊቀሩ ይችላሉ። ይህም ደግሞ የጆሮ ቱቦን ወይም ደግሞ አፍንጫና ጆሮን የሚያገናኘው ቱቦ ወይም ኢንስታቻን ቲዩብ የምንለውን ቱቦ ላለመንካት በሚደረግ ጥረት ውስጥ ላይነካ የተወሰኑ ነገሮችን ከዛ አካባቢ ሊተው ይችላል። ያ ማለት ደግሞ ያፍናል ማለት ወይም ደግሞ ችግር ነው ማለት አይደለም። የአፍንጫ ቶንሲል በኔቸሩ እስከወጣ ድረስ ከቦታው ላይ ዝም ብሎ ሊበቅል የሚችል ነገር አይደለም። የአፍንጫ ቶንሲል ሲሰራ እስከ ፕሪቨርተብራል ፕሪማይስ የሚባል ነገር አለም ደግሞ የፕሪቨርተብራው ጡንቻ ሽፋን ማለት ነው። እስከዛ ድረስ ከወጣ ሊተካ የሚችልበት እድል የለም። ነገር ግን እንደነገርኳችሁ በጆሮ ቱቦ ዙሪያ ስር ያሉትን አውቀን ከተውናቸው ወይም ደግሞ አንኢንቴንሽናሊ ውስጥ ላይ ሲሰራ ሰርጀሪ የቀረ ነገር ካለ ወይም ደግሞ በጣም ከባድ የሆነ አለርጂ ያላቸው ልጆች ካሉ አልፎ አልፎ እንዲህ አይነት ነገር ሊኖር ይችላል። ኢቭን እንደው ተካብ ማለት ሳይሆን እንደው ቢኖር እንኳን ከሰርጀሪ በኋላ ማፈን እስካላመጣ ድረስ ምንም አያሳስብም፣ ምንም አያስጨንቅም። ሲጀምር ቶንሲል የአፍንጫ ቶንሲል ችግር የሚሆነው በጣም አድጎ ማፈን ሲያመጣ ነው። ነገር ግን ከተሰራ በኋላ ምናልባት በጣም ሳይዙ ምናልባት የቀሩት ነገሮች በጣም ሳይዛቸው ጨምሮ ማፈን ካመጡ መጀመሪያ በመድኃኒት ቀጥሎ ደግሞ ድጋሚ በሰርጀሪ ሊሰራ የሚችልበት እድል አለ። በጣም ሬርና ያልተለመደም ቢሆን ሊያጋጥም የሚችልባቸው ሁኔታዎች ወይም ደግሞ አልፎ አልፎ አለ ማለት ነው። ነገር ግን እንደ እርግማን ማየት አያስፈልግም። ድጋሚ እንደው ቢሆንም ራሱ ወጦ መጥፋት የሚችል ነገር ነው። እንደ ካንሰር አይደለም፣ ወይም ደግሞ ሌላ በሽታ አይደለም። ሰው ቢረብሽ የሚያስጨንቅ ነገርም አይደለም ወላጆች። ይህ ነገር ግን በተቻለ መጠን ኢኒሻል ሰርጀሪ ሹድ ቢ ዘ ፋይናል ሰርጀሪ ይባላል። ያ ደግሞ በተደጋጋሚ በመስራት የሚመጣ ልምድም ነው፣ ወይም ደግሞ በብዛት በመስራት የሚመጣ ልምድ ነው። ነገር ግን 99% ኢፌክቲቭ ብንሆን 1% ሊኖር ይችላል። 1% ማለት ከ101 ከ1010 እንደው ከ10,100 እንደዚህ እንደማለት ነው እና በጣም ኢፌክቲቭ ሆኖ ለመስራት መሞከር ያስፈልጋል። ካልሆነም ደግሞ ቢያጋጥምም በቀላሉ በመድኃኒት አክሞ ወይም ደግሞ ያቺ የቀረችውንም ማጥፋት ወይም ደግሞ
ድጋሚ መሰራት ካለበት ከሐኪማችሁ ጋር ተነጋግራችሁ ሊሰራ ይችላል። ብዙም እንድትጨነቁ ወይም እንድትረበሹበት አልፈልግም ማለት ነው። ይሄ እንደው ጠቅልል አድርጌ ለመመለስ የምፈልገው በዚህ ዙሪያ ይሄን ይመስላል። ምናልባት ግን ሌሎች ደግሞ አሉ በጣም ሰፊ በሆነ ሁኔታ በጣም በሚታወቅ ሁኔታ ድጋሚ መምጣታቸው የማይቀር የሚመስሉ የህክምና የህመም አይነቶች አሉ። እነሱን ደግሞ በሚቀጥለው ቪዲዮ የሚሰራላችሁ ይሆናል። አይ ቲንክ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና እደሩ።